የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ከቤቶች ኪራይ 20 ሚሊዮን ብር እንዳጣ ነው ያሳወቀው። ወደ ባለፉት ዘመናትም ሆን ከሆነ ያው ለጊዜው ተጠቅሜ ልሂድ ሌሎችንም ወገኖችን ወዳጆችን ጠቅሜ ራሴም ተጠቅሜ ልሂድ። ከ20 ሚሊዮን ብር በላይ እዳ አለባቸው። ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ቤተክርስቲያኗ 20 ሚሊዮን ብር እስክታጣ ድረስ በዚህ ኃላፊነት ለዚህ የሚመለከታቸው ሰው ምን ይሰራል? ጨካኝ መሆን ያስፈልጋል። እዛ የሚቀመጥ ሰው ጨካኝ መሆን አለበት ለማስተካከል ማለት ነው። 20 ሚሊዮን ብር 10 ሚሊዮን ብር እስኪደርስ ድረስ ተከምሮ ዝም ብሎ የሚያይ ኃላፊ ዝም ብለን እናፈው ከሆነ አሁንም ያለው ቀጥታ ራሱ ጥቅም ቤተክርስቲያን ሙባል እና እቺ ቤተክርስቲያን ባለቤት የላት። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ በጠቅላይ ቤተ ክህነቱ እንዝላልነት ቤተ ክርስቲያናችን 20 ሚሊዮን ብር ተዘርፋለች ማለት ነው። እንግዲህ ይህንን የሆነው ምክንያት ምንድነው? የኢትዮጵያ ቤተ ክርስቲያን ከኪራይ ቤቶች ልታገኝ ከሚገባው 20 ሚሊዮን ብር ተወስዶባታል፣ አላገኘችም ማለት ነው። እንግዲህ ጠቅላይ ቤተ ክህነቱ ድካም ነው ይህን ቪዲዮ የምንመለከተው ይላል ማለት ነው። እንዲሁም ደግሞ ማን ነው ተጠያቂው? ይሄ 20 ሚሊዮን ብር እስኪወጣ ምን እያደረጉ ነበረ የሚለውን ጉዳዮች እንመለከታለን። እንዲሁም ደግሞ በትግራይ የሚካሄደውን ጦርነት ይብቃ የሚሉ ድምጾች በተለይ በአዲስ አበባ ሰላማዊ ሰልፍ ሊካሄድ መሆኑን እየሰማን ነው። ይህንን ጉዳይ የማሳያችሁ ነው ማለት ነው። እንግዲህ እስከ መጨረሻው መርሃ ግብር ድረስ አብራችሁን ቆዩ። ቪዲዮ ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። በትግራይ ክልል ዳግም የጦርነት ደመና እንዳያንዣብብና የንጹሃን ደም እንዳይፈስ የሚማጸን ሰላማዊ ሰልፍ በአዲስ አበባ ሊካሄድ መሆኑ ተሰብቷል። ጦርነት ሳይሆን ሰላም ነው የምንፈልገው የሚል ታላቅ ሰላማዊ ሰልፍ እንደሆነም ነው የተገለጸው። በትግራይ ለውጥ ፈላጊ ስብስብ አስተባባሪነት የሚካሄደው ይህ ሰልፍ የትግራይ ህዝብና ወጣቶች ጦርነት እንደማይፈልጉና በትግራይ ክልል በዳግም ጦርነት ደም መፋሰስ እንዳይፈጠርና ልዩነቶች በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ግፊት የሚያደርግ ሰላማዊ ሰልፍ መሆኑ ተሰምቷል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? የሰላም ወዳድ የሆናችሁ ሁላችሁም ይሄንን ቪዲዮ ሼር እያደረጋችሁ ለሁሉም አድርሱት። ከ20 ሚሊዮን ብር በላይ እዳ አለባቸው። ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ራሳችን ባለንበት ህንጻ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና እዛ ሁሉ ተከራዮች የኛ ተከራዮች አይደሉም። ተከራዮቹ የግለሰብ ተከራዮች ናቸው። የወልደ ገብርኤል የሚባልና የኢዮኤል ተከራዮች ናቸው። ወልደ ገብርኤልና ኢዮኤል በጨረታ ተከራይተው ከኛ ወስደው እነሱ ደግሞ ሌሎችን አጫርተው ከ270 ሺህ በላይ በወር ገቢ ያገኛሉ እያንዳንዳቸው። እኛ ተቀምጠን እናያለን ማለት ነው። እሱ ይሁን ሺህ ነው። ሁለቱም ደግሞ ለቤተ ክርስቲያኒቱ መክፈል የሚገባቸውን ኪራይ አይከፍሉ። ስፔሻሊ ኢዮኤል የሚባሉት ተከራይ 1 ወር ብቻ ነው የቤት ኪራይ የከፈሉት። ከዛ በኋላ ነክተውት አያውቁ። እኛኛውም በተመሳሳይ። ስለዚህ ሁለቱም ጋር ከ20 ሚሊዮን ብር በላይ እዳ አለባቸው። በቢሮም በውይይትም በማነጋገርም ችግሩን ለመፍታት ብዙ ጊዜ ሞክረናል። በደንብ እያደመጣችሁ ተስፋ አደርጋለሁ። ከሁሉም የሚደንቀው ደግሞ ይሄ ነው። በውይይት ለመፍታት ሙከራ አድርገናል፣ አወያየናችሁ ይላል። ይሄ በጣም የሚቀለል። በእርግጥ ቅድስት ቤተክርስቲያናችን የስርዓት ቤት ነች፣ ስርዓት አላት፣ ሁሉንም በስርዓት ትፈጽማለች። ነገር ግን ምን የሚሉት ማወያይ፣ ምን የሚሉት ማቆላመጥ ነው። ህግ አለ፣ የህግ አግባብ አለ። በስርዓት ተጠይቀው በህግ አግባብ ጆሮን ተቆጥቶ እንዲከፍል አይደረግም። ማስወጣት አልተቻለም ወይ? ለምንድን ነው እንዲህ አይነት ቀልድና ውይይት ከእነርሱ ጋር የሚያስፈልግ? ህገወጥ ነው። ቤተክርስቲያኗ ህጋዊ ነች። ስለዚህ በህጋዊ መሰረት በፖሊስ ጠርታችሁ ማስወጣት እንዲከፍሉ ማስደረግ አይቻልም ወይ? እሺ፣ ለመሆኑ ሰዎቹስ ምን አሉ? እስኪ እንስማው። ቀጣዩን ሰዎቹ ምን አሏቸው? በቢሮም በውይይትም በማነጋገርም ችግሩን ለመፍታት ብዙ ጊዜ ሞክረናል። ላለማጫጫህም ሌላ ነገርም ላለመፍጠር ለምን አንወያያቸውም ብለን ብዙ ጊዜ ሞክረናል። ነገር ግን ሰዎቹ ቀልድ ነው፣ ልክ እንደው ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ራሳችን ባለንበት ህንጻ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና እነዚህ ሰዎች መንገድ መያዝ አለባቸው በሚል ሁለቱም በያለባቸው የወል ከ10 ሚሊዮን ብር በላይ ያለባቸው እኛኛውም እንደዛው በተመሳሳይ ፍርድ ቤት ክስ እንዲመሰረት አድርገናል። ሁለቱም በፍርድ ቤት ገንዘባችንን የሚመልሱበትን ሁኔታ የመፍጠር ስራ ሰርተናል። ሌላው ግን እሱን ከሰራም በኋላ እንደገና ያየነው ምንድነው? እነሱ ሰዎች ተከሰው እስከሚፈረድባቸው ጊዜ እየተጠቀሙ
270 ሺህ 280 ሺህ ብር ያገኛሉ። እኛ ምንም አናገኝም። ስለዚህ ምንድነው የምናደርገው? በገዛ ቤታችን ስንወረር ዝም ብለን ማየት የለብንም። የፍርድ ቤቱ ጉዳይ የክሱ ጉዳይ ራሱን ችሎ ይሂድ። ነገር ግን ይሄን ነገር መስመር ማስያዝ አለብን ብለን ተወያየን። ስለዚህ ያንዳንዱ ተከራይ የራሱን ማመልከቻ እንዲያመጣ አደረግን። መጀመሪያ ራሳችን አጠናን፣ ምን ያህል ተከራይ እንዳለ፣ ማለት ስንት እንደሚከፍል፣ ለማለት ስንት እንደሚከፍል አጣራን። ከዛ በኋላ ተከራዮቹ የሚከፍሉበትን ሪሲት ከግለሰቡ ጋር ውል የተዋዋሉትን የውል ደብዳቤ፣ የውል ሰነድ እና የሚከፍሉበትን አድርገው ከቤተ ክርስቲያን ጋር ተዋውለን ብንሰራ ይሻላል፣ ይሄ ቢፈቀድልን ይሻላል። እኛ ለነጋዴዎች ይህን ማድረጋቸውንም አናቅም፣ በዚህ ደረጃ ቤተ ክርስቲያን እየጎዱ መሆኑንም ስለማናቅ ፍትህ ቢሰጠን ብለው አመለከቱ። ተሰብስበን አስተዳደር ጉባኤ ተወያየንበት። ወደ ጨረታ ብናወጣው የምናገኘውና የምናጣውን፣ ጨረታ ለማውጣት ደግሞ እነዚህን አስወጥተን ሌላ ግርግር ሁከት መፍጠር ነው የሚሆነው አካባቢው ላይ እና ይህን ከምናጫጩህ በጥያቄያቸው መሰረት ለግለሰቦቹ ይከፍሉት የነበረውን ከኛ ጋር ውል እየተዋዋሉ ለቤተ ክርስቲያን እንዲከፍሉ ብናረግ አሁን ያልጠቀስኳቸው ከ270 እስከ 280 ሺህ ብር የሚሆን ገቢ ከአንደኛው ቦታ ብቻ ማግኘት የምንችልበት እድል ስላለ ይህን ብንጠቀም ብለን ወስነን 280 ሺህ ብር እንግዲህ ምን ያህል የገጠር አብያተ ክርስቲያናትን ሊደግፍ እንደሚችል አስቡት። የካህናት ደሞዝ ተከፍሎ የመገልገያ ንዋየ ቅድሳት ተሟልቶ የቤተ መቅደሱ አስፈላጊ የሆኑ ለቅዳሴ የሚያስፈልጉት ንዋየ ቅድሳትን አሟልቶ የካህናትን ደሞዝ በትንሹ እንኳ 5 ካህናት ብቻ ቀዳሽ ካህናትን ብቻ አድርጎ ይሄ ምን ያህል የገጠር አብያተ ክርስቲያናትን ሊደግፍ ሊያበረታ ሊያቆም እንደሚችል አስቡ። ይህን ያህል ገንዘብ እስኪያጡ ድረስ ምን ያደርጉ ነበረ? ኋላ ላይ ወደ ፍርድ ቤት ከመጓተት ይህን ያህል ገንዘብ እስኪዘረፍ ምን እያደረጉ ነበረ? የቤተ ክርስቲያኗ ትልቋ ፈተናና ችግሯ የአስተዳደር ነው። አስተዳደራዊ በደል ነው እየተፈጸመ ያለ። እንግዲህ ይሄ ሁሉ እስኪሆን ይሄ ሁሉ ገንዘብ እስኪወጣ እንዲህ ያለ የተመጠመጠ አስተዳደር ሊኖር አይገባውም። ሕግ አለ። በሕግ አግባብ እኒህ ሰዎች የዘረፉትን ገንዘብ እንዲመልሱ ማድረግ፣ ቤተ ክርስቲያን ልታገኙ የሚገባትን ገንዘብ ከልክለዋል፣ ነጥቀዋል። ተከራይተው ደግሞ አከራይ ሆነዋል። ይሄ በራሱ ሕገወጥነት ነው፣ ወንጀል ነው። የአከራይ ተከራይ እስኪሆኑ ድረስ ቤተ ክህነቱ ምን ያደርግ ነበረ? ይሄን ያህል ገንዘብ እስኪወድ ድረስ ማለት እንዲሁ ይህን አስመልክቶ እስኪ ይህንን ቪዲዮ እንመለከቱ። ይሄ ገንዘብ ቢመጣ ምን ያደርግ ነበር የሚለውን አንድ አባታችን ነግሩናል። ኒውስ የ200 ሚሊዮን ቤተክርስቲያን ተሰራ ደስ ይበላችሁ ይላል። ምን ደስ ይላል? እህቶቻችን ዳቦ አጥተው በሊቢያ ሀገር በባህር ብዙ እህቶቻችን ኦርቶዶክሳውያን ቀርተው ዳቦ ፍለጋ ሄዱ። ሀገራችን ላይ ፋብሪካ ስለሌለ ስራ ስላጡ በዚያ በሰው ሀገር ማግባት ባለባቸው ጊዜ ሳያገቡ የሰው ሰራተኛ ሆነው በስደት እያሉ አንተ የ300 ሚሊዮን ቤተክርስቲያን ሰራው ደስ ይበላችሁ ስትል ምን ደስ ይለናል? ለኛ ደስ የሚለን ቤተክርስቲያን የሚጠቅማት ትውልድን የሚያስተምርላት ትምህርት ቤት በዚያ ሚሊዮን ብንገነባ ኖሮ ኦርቶዶክሳውያን ወጣቶች ተቸግረው ዳቦ አጥተው ስደተኞች እንዳይሆኑ ፋብሪካ ከፍተን የራሳችንን በሀገር ላይ የኢኮኖሚ አስተዋጽኦ አዋጥተን ኋላ ቤተ መቅደሱን በወርቅ እንዳብራ አጽፋ እንሰራው ነበረ። ማግባት ባለብን ሰዓት አግብተን መውለድ ባለብን ሰዓት ወልደን ቢሆን ቁጥራችን እንደ ሀገር ይበዛል። አሁን ግን እንደ ሀገር ቁጥራችን እየቀነሰ ነው። ማግባት ባለብን ሰዓት አናገባም። የሆነ ሰው ደሞዙ የቤት ኪራይ ነው፣ ከዚህ አያልፍም። ሌሎችስ እንደዚያ ናቸው አይደሉም። ትልቁ የምትሄዱት አርሴማ ቁርስ ቤት፣ ቅዱስ ሚካኤል ሚኒ ማርኬት፣ ከዛ ደግሞ በቀረርቶ ሀገር የሰራው ነኝ ደግሞ ይላል። ያችኛዋ እኮ ሀገር አልፋለች። አሁን እኛ ልንኖር የምንችለው በዚያችኛዋ ሀገር ሊኖሩ ይችላሉ። በላሊበላ ሀገር ሊኖሩ ይችላሉ። በአፄ ዘርዓ ያዕቆብ ሀገር፣ በአፄ ፋሲል ሀገር ሊኖሩ ይችላሉ። የለም፣ ያ ዘመን አለፈ አይደል? ታሪክ ነው ያ። አሁን ያለችው ሀገር ላይ ልጆቻችን መብታቸው ተጠብቆ እንደ ሀገር ኮርተው እንደ ዜጋ በስተን የምንኖረው አሁን ባልነው መንገድ ሲሆን ነው። እናንተ ግን ለቅዱስ ሚካኤል ይሄን ያክል ሰራ ይላል። ይሄ የዓይን አምሮት ነው፣ የቤተ ክርስቲያን ትምህርት አይደለም። ያ የኛ የልብ አምሮት ነው ይሄ ማለት ነው። ቤተ ክርስቲያን ስንት ናት? በወርቅ ብትሰራ ከጭቃ ከተሰራው ትለያለች? ስለ ወርቅነቱ የተለየ ሀብተ መንፈስ ቅዱስ ይመጣል አይመጣም? ቤተ ክርስቲያን ስትጠፋ ቆሞ የሚያይ እኛ ትውልዱ ተሰዶ ከሚያልቅ በችግር ምክንያት መውለድ ሲፈልጉ ያልወለዱ ብዙ ኦርቶዶክሳውያን በየቤቱ እያሉ እርዋቸው
የሚያሳድጓቸው ሌሎች ቤተ እምነት ውስጥ እየሄዱ እምነታቸውን እየቀየሩ ከሚያልቁ የተጀመረው ህንፃ ሳይፈጸም ይቅር። ስለዚህ ትምህርት ቤት እንስራ። ኦርቶዶክሳዊ ትስስር ይኑረን። በጋራ እንነግድ፣ እንመቀኛል። ጠንቆ ኦርቶዶክስ፣ አስጠንቆ ኦርቶዶክስ፣ ጠጭ ኦርቶዶክስ፣ አጠጭ ኦርቶዶክስ ምንድን ነው ይሄ? በእውነት ለአባታችን ቃለ ሕይወት ያሰማልን። ድንቅ የሆነ እይታ ነው። እንደዚህ አይነት እይታ፣ እንደዚህ አይነት እቅዶች፣ እንዲህ አይነት ሀሳቦች ሊፈጸሙበት ሊተገበሩበት ይችሉ ነበር። ይሄ ከእጃችን የወጣ 20 ሚሊዮን ብር ማለት ነው። በእርግጥ በፍርድ ቤትም ሊያስመልሱ ይችላሉ፣ ይመለሳል ብለን ተስፋ እናደርጋለን። ግን ቢሆንም እንዲህ ያሉ እሳቤዎች እስከ መቼ ነው የማናስብ? ቤተክርስቲያናችን የተማረ የሰው ኃይል ሳያንሳት እቅድና ሀሳብ ሳይጠፋብን እንደተባለው መንገድ ላይ የወደቁ በረንዳ ዳሪዎች፣ የጎዳና ላይ ተዳዳሪዎች ኦርቶዶክሳውያን እኮ ነው አብዛኛው። በልዩ ልዩ ሱስ ተይዞ የሚማቀቀው ወጣት ኦርቶዶክሳዊ እኮ። ይህንን የሱስ ማገገሚያ የሚሰራበት ሊሆን አይችልም? ይሄ ገንዘብ የተለያየ በርካታ ገንዘብ ቤተክርስቲያን ላይ አለ እኮ። ገንዘቡ አይደለም የቸገረው፣ የሚሰራ አእምሮ፣ የሚያስብ አእምሮ፣ የሚሰሩ እጆች የታጡት። እንዲህ ያሉ እቅዶች እያቀዱ በበረሃ ሰው ህይወቱን ለማሻሻል ኦርቶዶክሳዊ በየበረሃ የቀረ ስንት ኦርቶዶክሳዊ አለ። የራሱን ህይወት የቤተሰቦችን ህይወት ለመቀየር በውጭ ሀገር በአረብ ሀገራት መከራውን የሚወጣት የስራ ዕድል ቢፈጠርበት እንዲህ ያሉ ግንባታዎች ቢኖሩ ይህንን ሁሉ መከራ ማስቀረት ይችል ነበር። እጅግ በጣም ያሳዝናል። እንግዲህ ጠቅላይ ቤተ ክህነቱ ከቤቶች ኪራይ ሊያገኝ የሚገባውን 20 ሚሊዮን ብር አጧል። በዚህም የተነሳ ንቡረድ ኤልያስ ተጠያቂነት ሊኖር ይገባል፣ እያንዳንዳችን መጠየቅ አለብን ይላሉ። እስኪ ቤተክርስቲያኗ 20 ሚሊዮን ብር እስክታጣ ድረስ በዚህ ኃላፊነት የነበሩ በዚህ የሚመለከታቸው ሰዎች ምን ይሰሩ ነበር የሚለው ነገር ዝም ብለን ማለት የለብንም። ሌላ ቢቀር እንኳን እንዲያውም አውቀን ባህል ማለት እንኳን ራሱ ነውሩ ነው። ለነገ እንዳይቀጥል ያደርጋል። ቢያንስ ይህንን ድርጊት ዝም ብሎ ውስጥ እንግዲህ አለ። እንግዲህ ያው እንደምናውቀው በየወሩ ገቢ መደረግ ያለበት ገቢ መደረጉ አለመደረጉ የሚከታተል አካል አለ። መቼ በዚያ ውስጥ ኃላፊ ብቻ ሳይሆን ከኃላፊ በታች ይህን ነገር የሚከታተል ነገር አለ እና እንደዚህ ያሉ ብልጣብልጦች በቤተ ክርስቲያን ለመነገድ የቤተክርስቲያናችን የአሰራር ክፍተት ሆን ብለው አጥንተው የመጡ ከመጡ በኋላ 20 ሚሊዮን ብር 10 ሚሊዮን ብር እስኪደርስ ድረስ ተከምሮ ዝም ብሎ የሚያይ ኃላፊ ዝም ብለን የምናልፈው ከሆነ አሁንም ያለው ቀጥል እናትም ይቻላል እንደዚህ ያለ ነገር በቤት ነው ችግር የለው አይደለም 100 ሚሊዮንም ይቻላል የሚል መልእክት የሚያስተላልፈው ዝም ብሎ የሚታለፈው ከሆነ እንደዚህ ያለ አሰራር ፈቅደናል ማለት ነው። ዛሬ በጆሮአችን የሰማን ብፁዕ አባታችን ይህን ሰምተው እኛም ሰምተን ዝም ብለን የምናልፈው ከሆነ ነገር ይሄ ቀጥሉ ጥሩ ነው መልካም ማለት ነው። ነገር ደግፈነዋል ማለት ነው። በዚህ ላይ በእውነቱ ድርጅቱም ቢሆን በዚህ ብቻ ሊያልፈው አይገባም። በቃ በፍርድ ቤት ብቻ ሊያልፈውም አይገባም። ተጠያቂ ይህን ነገር የሚከተላቸው በየደረጃው መጠየቅ ያለባቸው ሰዎች መጠየቅ አለባቸው። ይሄ ስራቸው ደግሞ ሊቀጥሉ እንደዚህ ያሉ እየሰሩ እንደዚህ ብለው መቀጠል የለባቸው። ነውሩ ነው። በእውነት እንደዚህ ያለ ነገር ነውሩ ነው፣ ኃጢአት ነው። እንዲያው ንስሐ የሚያስፈልገው ነገር ነው። በጣም ነው የተሰማኝ ብፁዕ አባታችን 20 ሚሊዮን ብር ለዚያም ደግሞ እንደገና አከራይቶ ደግሞ ሁለት ወንጌል ሆነ አለመክፈል አንድ ወንጌል ነው፣ ጥፋት ነው። ደግሞ እሱ የተከራዩን አሳልፎ ለሶስተኛ ወገን ማከራየት ይፈቅዳል ይሄው የቤቶችና ውል ይፈቅዳል። ይሄ ሁለተኛ ወንጌል እየተፈጸመ እንዴ በሞኝ ምን ቆፈራል የሚባለው በጣም አሳዛኝ ነው። እንደዚህ ያለ ምን ያህል እኔ እዚያ ቦታ ተቀምጬ እኔ በመረስ እኔ ንቀት ያለው በቃ ነው ያረ በግሌም ተንቄ ያለው ብዬ ነው የምወስደው። እኔ በጣም ተንቄ ያለው በቃ እንዲያውም ተው ነው ቤተክርስቲያን ነገር ሌላ እንኳን ባይገድኝ እንኳን ተንቄ ያለው ብዬ ነው የምወስደውና ድርብ ጥፋት ነው ይሄ ድርብ ጥፋት ነው የተፈጸመ። ይሄ ነገር ዝም ብሎ መታለፍ የለበትም። ካልሆነ ግን ፈቅደናል ማለት ነው። ጠቅላይ ስራ አስኪያጁ ፈቅደዋል፣ ምክትል ስራ አስኪያጁ ፈቅደዋል። ዝም ብለው ካለፉት ማለት እኮ ፈቅደዋል፣ ተስማምተዋል ማለት ነው። መታለፍ የለበትም። መጠየቅ አለበት። አሁንም እንደዚህ ያለ ነገር እንዳይቀጥል አስተማሪ የሆነ ነገር መቀመጥ ንስሐ የሚያስፈልገው ስህተት፣ ንስሐ የሚያስፈልገው በደል ኃጢአት፣ ንስሐ የሚያስፈልገው ጥፋት ነው የጠፋው ማለት ነው። ቤተ ክህነቱ ይህንን በዝምታ መመልከቱ እጅግ በጣም ከሞይ ደጃፍ ሞፈር ያስቆርጣል ነው። ሞፈር ይቆርጣል እንደሚባለው እንግዲህ ያው እነሶች አጥንተው ነው የገቡ ይሄን ህንፃውን የተከራዩት አጥንተው ተጠያቂ እንደሌለባቸው አረጋግጠው ገብተው ነው። ጭራሽ እነሱ ተከራይተው ደግሞ የአከራይም ደግሞ የተከራይ አከራይ ሆነው እንዲህ በቤተ ክርስቲያን ገንዘብ ላይ ሲዘማነኑ የነበሩ ማለት ነው። በዋናው ነገር ግን ወደ ቀደመ ነገር ስንመለስ ተጠያቂነት ያስፈልጋል። ቤተ ክርስቲያናችን ብዙ ጊዜ ጥፋት ይፈጸማሉ፣ ግን ጥፋቶቹ እንዲሁ ተሸፋፍነው ነው የሚያልፉ። በርካታ ሰዎች ያለ ተጠያቂነት ይቀጥላሉ። በአስተዳደርነት፣ በክህነት፣ በልዩ ልዩ መንገድ አገልግሎታቸው ሳይቋረጥ ደሞዛቸው የተከፈላቸው ወይ ከደሞዝ አይቋረጥባቸው ወይ ደብዳቤ ይጻፍባቸው ወይ ጭራሹ ይሄ እኮ በቃ መሰናበት እኮ አለባቸው። ከስራ ከአገልግሎት መልቀቅ መቻል አለባቸው ማለት ነው።
ይህን ማድረግ የሚችል አስተዳደር የት ነው? ተጠያቂነት ሊኖር ይገባል። በርካታ ተጠያቂ ጉዳዮች ስላልተጠየቁ ነው ምእመናን እየታረዱ ዝም ሲባል፣ በልዩ ልዩ መንገድ ንዋየ ቅድሳት ሲዘረፉ፣ በልዩ ልዩ መንገድ ምእመናን ሲታረዱ ሲገደሉ ዝም ስለተባለ ተጠያቂነት ሊኖር አልቻለም። መንጋውን የሚጠብቅ እረኛ እየተጠየቀ አይደለም። ለመሆኑ ጠቅላይ ቤተ ክህነቱ ምን አሉ? ዋና ስራ አስኪያጁ እንግዲህ ብፁዕ አቡነ ሳዊሮስ እንዲህ ብለዋል። እንደ ባለፉት ዘመናትም የሚሆን ከሆነ ያው ለጊዜው ተጠቅሜ ልሂድ፣ ሌሎችንም ወገኖችን ወዳጆችን ጠቅሜ ራሴም ተጠቅሜ ልሂድ የሚሆን ከሆነ ነገሮች አይስተካከሉም። ጨካኝ መሆን ያስፈልጋል። እዛ የሚቀመጥ ሰው ጨካኝ መሆን አለበት፣ ለማስተካከል ማለት ነው። ከዚህ በፊት ያሉትን ለማስተካከል መንገድ ለማስያዝ መስመር ይዞ እንዲጓዝ ለማድረግ ጨካኝ ሆኖ አሁን ሁሉም ጠያቂ ነው። ይሄ ቤትም ጠያቂ ነው፣ ሌሎችም ጠያቂ ነው። ጠቅላላ እዚህ ተሰልፈው ነው የሚሆነው። ቤት የሚጠይቁት በሙሉ እዚህ አሁን በሙሉ ተሰልፈው ነው የሚወጡት። ከውጭም ከውስጥም ተሰልፈው ነው የሚውሉት። አሁን አንድ ጊዜ ስህተት ከመጣ ደግሞ ጠቅላላ በሙሉ ዘመቻ ነው የሚያደርጉት። በዚህ ምክንያት እስካሁን ድረስ ዝም ብለን ነው ያለ፣ በጥንቃቄ ነው ያለ ነው። ያም ስጠኝ፣ ይሄም ስጠኝ፣ ይሄ ነው በዚህ ጊዜ ካላገኘ መቼ ላገኝ ነው። ሁሉም ለራሱ ነው፣ ሁሉም ለራሱ ጥቅም ነው፣ ለቤተክርስቲያን ብሎ አይደለም። እና እቺ ቤተክርስቲያን ባለቤት የላትም። ባለቤት አላት ግን የላትም። እንደራሱ አርጎ የሚያይ እንደራሱ ንብረት እንደራሱ አርጎ የሚያገለግል የሚሰራ የሚቆረቆር አግኝቼ ልሄድ እንጂ ለቤቱ የሚቆረቆር ሰው የለም። አቡነ ሳዊሮስን እንግዲህ መንፈስ ቅዱስ ያናገራቸው ይመስለኛል። ለቤቱ ሰው የለንም ብለዋል። እንግዲህ የሚቆረቆር እንግዲህ የምትመለከቱት ህንፃ ነው፣ 20 ሚሊዮን ብር ያጣው ህንፃ ማለት ነው። እንግዲህ እሳቸው እንዳሉት መንፈስ ቅዱስ የገለጸላቸው ይመስላል። የሉም። የቤተ ክህነት ሰዎች ሌላ ዓላማ ላይ ናቸው እና ለተቋሙ የማይቆረቆሩ ለሚያገለግሉበት ቤተክርስቲያንና ለመንጋው የማይጠብቁ ናቸው። እንዲህ አድርጉ ብለን እንኳን አስተያየት ስንሰጥ እኛን እንደ ሐሜት እንደ ሌላ እንደ ባድ ሰው ያደርጉናል። እኩል ነን እኮ የቤተክርስቲያን ልጆች ነን። አቡነ ሳዊሮስም ልጅ ናቸው፣ እኛም የቤተክርስቲያን ልጆች ነን። የሚበልጡን ወይም የሚለዩት በጸጋ ነው ወይም ደግሞ በአገልግሎት በሹመት ነው እንጂ በክህነት ነው። እስኪ ይህንን ስሞች ደግሞ እዚሁ ውስጥ ሆኖ ያማል፣ ይተቻል። መልሶ ራሱን ተቸቱን አላወቀም። ቤተ ክህነት እያለ ያማል፣ ይተቻል። አበላሹ ግን እሱ ነው፣ ራሱ የሚያበላሸው ነው መልሶ የሚያማው። እና አሁን ጠቅላላ እዚህ ሜዳ ላይ ሲወጣ ይሄን ቤት የሚሳደብ ነው ያለው። ራሱ ግን ሲያበላሽ የሚኖረው እድሜ ልኩን እሱ ነው። ስለዚህ ለቤቱ የሚያስብ የሚቆረቆር ሰው የለም እና ለቤቱ ማሰብ ይገባቸው። ለመንጋው እረኛ ጠባቂ፣ ለቤተ መቅደሱ አገልጋይ አድርጎ የሾማችሁ እግዚአብሔር እንግዲህ በዚህ ልክ እንድታገለግሉት አልነበረም። እኛማ ልጆች ነን፣ እንደናንተ ስልጣን የለንም። አስተያየት ከመስጠት ይሄን ነገር አድርጉ፣ ይሄ ጥሩ ነው፣ ይሄ መልካም አይደለም ብሎ አስተያየት ከመስጠትና ከመገምገም የተሻለ አቅም የለንም። እናንተ ግን የመወሰን አቅም አላችሁ። እየወጣችሁ እንደዚህ አስተያየት እንድትሰጡ አንፈልግም። ውሳኔ ነው በቃ። መተቸት መጠየቅ ያለበት ሰው ጠይቁ። ይህን ጥፋት አጥፍቷል፣ እከሌ ከስራ ታግዳችኋል የሚል ውሳኔ አስተላልፉ እንጂ ተተቸን እንዲህ አልነበላችሁ። በጣም ያሳዝናል እንዲህ ማለቱ።